ሰላም ጤና ይስጥልኝ ውድ ቤተሰቦቻችን፣ ይህ ተራራው ሚዲያ ነው። በቅርቡ ከሀገር ለሕክምና መውጣቱ የታወቀው የማስተር አብነት የመጀመሪያ ዙር የሰርጀሪ ሕክምና በሰላም ተጠናቋል። ማስተር አብነት ከሀገር ታይላንድ ሆኖ ባስተላለፈው መልእክትም ለውድ የሀገሬ ልጆችና ለታላቅ የደግነት ልብ ባለቤቶች ትላንት በእኛ ሚዲያ በተለቀቀ ቪዲዮ መልእክት መሰረት ስትጸልዩልኝ ለነበራችሁ ሁሉ ከልብ አመሰግናለሁ ያለ ሲሆን አሁንም ባለበት ሆስፒታል ሕክምና እያደረግኩ መሆኔን ልገልጽ እወዳለሁ ሲል መልእክቱን አስተላልፏል። ትላንት የነበረኝ የመጀመሪያ ዙር ሰርጀሪ በሰላም ተጠናቆ ወጥቻለሁ በማለት ለመላው ወዳጆቹም መልእክቱን አስተላልፏል። አክሎም ሕክምና አሁንም የቀጠለ ሲሆን እንደወትሮ ሁሉ ጸሎታችሁ እንዳይለየኝ አሁንም አደራላለሁ። ስለ ድጋፋችሁና ወረት ለሌለው ፍቅራችሁ ከልብ አመሰግናለሁ ብለዋል። ወደ ሌላኛው አጭር መረጃ ስናልፍ በሁሉም መስሪያ ቤቶች በአስገዳጅነት እየተተገበረ የሚገኘው የፋይዳ መታወቂያ አሁንም በሁሉም የመንግስት መስሪያ ቤቶችና የግል ተቋማት አስገዳጅነቱ ቀጥሏል። ሁሉም የመንግስት ሰራተኞች የፋይዳ መታወቂያ ማውጣት እንደ ግዴታ መቀመጡን የደረሰን መረጃ ያመለከተ ሲሆን አሁን ላይ የሁሉም ዩኒቨርሲቲዎች የአካዳሚክና የአስተዳደር ሰራተኞች የፋይዳ መታወቂያ ማውጣት እንዳለባቸው ዩኒቨርሲቲዎች ከትምህርት ሚኒስቴር ጋር ስምምነት ተፈራርመዋል። የፋይዳ መታወቂያ ያላወጣ ዩኒቨርሲቲ ሰራተኛ ደሞዝ እንደማይከፍል አቅጣጫ መቀመጡም ተሰምቷል። ሁሉም የዩኒቨርሲቲ ሰራተኞች ለሚመለከተው አካል የፋይዳ መታወቂያ ቁጥር እንዲያስገቡ ትዕዛዝ እየተላለፈም ይገኛል። በዘንድሮ የከተራና የጥምቀት በዓል በአንዳንድ ቦታዎች የጸጥታ መስተጓጎል የታየ ሲሆን በአንዳንድ ቦታዎች ደግሞ በከፍተኛ ድምቀት ተከብሯል። ይህ በእንዲህ እንዳለ በአንዳንድ ቦታዎች ደግሞ ፍጹም የከተራ በዓልና የጥምቀት በዓል እንዳልተከበረም ታውቋል። የጥምቀትም ይሁን የከተራ በዓል በፍጹም ካልተከበረባቸው ከተማዎች መካከልም የወሰንና ማንነት ጥያቄ በሚነሳበት አላማጣ ከተማ ውስጥ የከተራም ይሁን የጥምቀት በዓል እንዳልተከበረ ማወቅ ተችሏል። በአላማጣ ከተማ ውስጥ የከተራም ሆነ የጥምቀት በዓል እንዳልተከበረ የራያ ሀገረ ስብከት በኮማንድ ፖስት እንድተዳደር ከመደረጉ በፊት ከተማዋን በከንቲባነት የመሩትና የወሎ ራያ አማራ ማንነት አስመላሽ ኮሚቴ ሰብሳቢ አቶ ኃይሉ አበራ ገልጸዋል። የራያ ሀገረ ስብከት ስራ አስኪያጅ ሊቀ ስዩማን ሀብቶ አየነው በበኩላቸው የጥምቀት በዓል አልተከበረም፣ አብያተ ክርስቲያናት ተዘግተው በጸሎት ላይ ነበር ህዝባችን ብለዋል። በዓሉ የተዘጋው የመንበረ ሰላማ ሰዎች ራያ በትግራይ ኦርቶዶክስ ተዋሕዶ ነው የሚመራው በሚል በዓሉን ለማክበር አላማጣ ድረስ ስለመጡ እንደነበርና በቅዱስ ሲኖዶስ ከተወገዘ ኃይል ህብረት የለንም፣ እኛ በቅዱስ ሲኖዶስ ፈቃድ እየተመራን እያለ በመንበረ ሰላማ ኃይል ጋር ልናከብር አይገባም ብለን ሳናከብር ውለናል ብለዋል። አክለውም ስራ አስኪያጁ ገና ጥምቀት ከመድረሱ በፊት በእኛ መኑ እየተባሉ በህወሓት ታጣቂዎች መሆኒ ላይ 4 ካህናት ታስረዋል ያሉ ሲሆን በእኛ ትመራላችሁ ወይም በእናንተ እንመራም ካላችሁ ደግሞ አርፋችሁ ቤታችሁ ቁጭ ትላላችሁ በሚል 10 ካህናትን አስቀምጠዋቸዋል ያሉ ሲሆን ሌላው ካህናት ከምንታሰር ብሎ ተፈናቅሎ ቆቦና ወልደ ይገኛል ሲሉም ገልጸዋል። የከተራም ይሁን የጥምቀት በዓል ካልተከበረባቸው ከተሞች መካከል የአላማጣ ቅዱስ ጊዮርጊስ፣ የአላማጣ ቅዱስ ሩፋኤል፣ የአላማጣ አቡነ ተክለ ሃይማኖት፣ የአላማጣ ቅዱስ ገብርኤል፣ የአላማጣ አቡነ አረጋዊ፣ የአላማጣ ቅዱስ ሚካኤል፣ የአላማጣ ቅድስት ደብረ ምስራቅ ኪዳነ ምሕረት፣ የአላማጣ ደብረ መድኃኒት ኢየሱስ ካቴድራል ቤተ ክርስቲያን እንደሚገኙበትም የደረሰን መረጃ ያመለክታል። መንበረ ሰላማ ራሳችን ችለን ተገንጥለናል ያሉ ሲሆን የራያ 6 ወረዳ ማህበረ ካህናትና ህዝብ ክርስቲያኖች በበኩላቸው ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሄዶ እኛ እንወገዝም አንለይም ብሎ እውቅና ተሰጥቷል ሲሉም አስታውሰዋል። ከዚህ ቀደም በተፈናቃይ ስም ታጣቂዎች ናቸው የገቡት የሚሉ ስራ አስኪያጁ ይህንን ለቤተክርስቲያኗም ለመንግስትም አሳውቀናል፣ ነገር ግን ያገኘነው መፍትሄ የለም፣ ችግሩ ባለመፈታቱ ነው በጥምቀት በዓል አብያተ ክርስቲያኑ የተዘጉትም ሲሉም ጠቅሰዋል። ይህንን ለመንግስት አሳውቀናል። ባሳወቅነው መሰረት ሰላም እንዲያስከብርልን ጉዳዩ ቅዱስ ሲኖዶስም ታይቶ ውሳኔ እንዲተላለፍ ካህናቱ እንዲፈቱ እንግልቱ እንዲቆም እንጠይቃለን ሲሉም አሳስበዋል። የራያ ሀገረ ስብከት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስር ነው። በዚህ ስር ከሆኑ ቤተክርስቲያኖች እንዳይቀደሱ፣ ጸሎት እንዳይደረግባቸው፣ የጥምቀት በዓል እንዳይከበር፣ የኢትዮጵያ ቤተክርስቲያኗ ባንዲራ እንዳይወጣና በዓሉ እንዳይከበር ሲሉ ታጣቂዎች ትዕዛዝ አስተላልፈው እንደነበርና በዓሉንም ለማክበር በመንበረ ሰላማ ሲኖዶስ ስር ሁኑ ነው የሚሉት ሲሉም አስረድተዋል።
ሌላኛው መረጃ ስናልፍ በወልቃይት ጠገዴ ሰቲት ሁመራ ዞን የጥምቀት በዓል በደማቅ ሁኔታ ተከብሯል። ከነጻነት ማግስት በዓሉን ለሶስተኛ ጊዜ በሚገባው ቦታ እያከበርን ነው ሲሉ ኮሎኔል ደመቀ ዘውዱ ተናግረዋል። የጥምቀት በዓል በዛሬው ዕለት በተለያዩ የኢትዮጵያ ክፍሎች ውስጥ በደማቅ ሁኔታ ተከብሮ የዋለ ሲሆን ከነዚህ መካከልም ሰቲት ሁመራ ከተማ አንዱ መሆኑ ይታወቃል። በዓሉ በተከዜ ወንዝ ዳርቻ በተከበረበት ወቅት የዞኑ ምክትል አስተዳዳሪና የሰላምና ጸጥታ መምሪያ ኃላፊ ኮሎኔል ደመቀ ዘውዱ ንግግር ማድረጋቸውን የሰቲት ሁመራ ዞን ኮሚኒኬሽን አስታውቋል። ኮሎኔል ደመቀ ዘውዱ በንግግራቸው ነጻነታችንን አስቀጥለን ሰላማችንን በማጽናት ከ27 ዓመታት የህወሓት ቅኝ አገዛዝ ወጥተን ሃይማኖታዊ በዓላችን በተከዜ ወንዝ ዳርቻ እያከበርን ነው ብለዋል። ሲቀጥሉም ከነጻነት ማግስት ለሶስተኛ ጊዜ በዓሉን በሚገባው ቦታ በነጻነት እያከበርን ያሉ ሲሆን ሰላም በመሆኑ ሃይማኖታዊ በዓላትን በአደባባይ በነጻነት እያከበርን ነው ሲሉም አብራርተዋል። በመሆኑም የሰላም ዋጋው ትልቅ ነው በማለት የገለጹ ሲሆን ኮሎኔል ደመቀ ጨምረውም ነጻነት የሰው ልጆች የማይገድቡት ትልቅ የፈጣሪ ስጦታ ነው። የወልቃይት ጠገዴ ህዝብ በህወሓት ያገዛዝ ዘመን ሃይማኖታዊ በዓሉን በፈለገው ቋንቋና ባህል እንዳያከብር ነጻነት ተነፍጎት ቆይቷል ሲሉም አስታውሰዋል። አንድ በመሆናችንና በመተባበራችን ነጻነታችን አውጀን ማንነታችን አስከብረን በፈለግነው ቋንቋ አለባበስና ባህል የአደባባይ በዓል ለማክበር በቅተናል ብለዋል። የወልቃይት ጠገዴ ህዝብ እውነትን ይዞ እየታገለ ያለ ህዝብ መሆኑን የጠቀሱ ኮሎኔል ደመቀ ሲገጥሉም ይህንን ውድ ኢትዮጵያውያን የዓለም ህዝብ እውነታውን እየተረዳውና እያወቀው ነው ብለዋል። በቅርቡም በኢትዮጵያ አሜሪካ አምባሳደር ኤርበን ማሲንጋ በቦታው በመገኘት ያደረጉት ውይይት ለዚህ ማሳያ መሆኑንም አስታውቀዋል። መጨረሻም አሜሪካና ኢትዮጵያ በቅርቡ 1.6 ቢሊዮን ዶላር የተፈራረሙት የጤና ትብብር ሰነድ የኢትዮጵያውያንን የግል የጤና መረጃ አሳልፎ መስጠትን እንደሚያካትት ይፋ ሆኗል። ስምምነቱ ፈጥነው ፈርመው ከነበሩ ሀገራት መካከል አንዷ በነበረችው ኬንያ የሀገሪቱ ከፍተኛ ፍርድ ቤት ውሉ የዜጎችን መረጃ አሳልፎ ይሰጣል በሚል ማገዱም ታውቋል። ወደ አሜሪካ ለሚጓዙ ኢትዮጵያውያን ክትባት ስለመውሰዳቸው እንዲሁም ሺስቶሶማሲስ በሽታ ለመከላከል ሲባል አንክሎ ኦሬንትድ ዋተር መጠቀም እንደሌለባቸው በስምምነቱ ላይ ተገልጿል።